እንኳን ለ125ኛው የኢትዮጵያ የድል ቀን አደረሰን። የዛሬ 125 ዓመት በንጉሠ ነገሥት ዳግማዊ አፄ ምኒልክና በንግሥተ ነገሥት እቴጌ ጣይቱ የሚመራው የኢትዮጵያ ሰራዊት የጣሊያንን እብሪተኛ ወራሪ ጦር አድዋ በሚባል ቦታ ላይ ያሸነፈበት ታሪካዊ ቀን ነው። ከዚህ ቀጥሎ አስደናቂውን የአድዋ ጦርነትና አንጸባራቂውን የኢትዮጵያ ድል ታሪክ በአጭሩ እንደሚከተለው አቀርብላችኋለሁ። የአድዋ ጦርነትና የኢትዮጵያ የድል ታሪክ በቅደም ተከተል። በዚህ አጭር የታሪክ ትንታኔ ውስጥ አንደኛ ስለ ጦርነቱ መግቢያ መንደርደሪያ እናቀርባለን። ሁለተኛ የአድዋ ጦርነት መንስኤው ምን እንደሆነ እናያለን። ቀጥለን የውጫሌ ውል እንመለከታለን። በመቀጠል ለጦርነት እንዴት ኢትዮጵያውያን ዝግጅት እንዳደረጉ እንመለከታለን። ከዛም ታላቁን ጉዞ በሚመለከት እንተርካለን። ከዛም የአምባላጌና የመቀሌ ውጊያን እንተርካለን። ቀጥለን የባንዳና የሽፍቶች ሚና መለየትን እናያለን። በመቀጠል የኢትዮጵያና የጣሊያን ጦር ፍጥጫን እንመለከታለን። ከዛም የአድዋ ጦርነት ውሎን እናያለን። በመቀጠልም የጦርነቱ ውጤት እና የዓለም አቀፍ ሁኔታ እንመለከታለን። ስለ አድዋ ጦርነት ጀግኖች በሰምና ወርቅም እንደዚሁ ምናቀርብላችሁ ይኖራል፣ በፉከራና በሽለላ። መግቢያ። ጦርነት የሰውን ልጅ በጅምላ የሚጨፈጭፍ የሚያዳይና ከፍተኛ ስቃይና መከራ የሚያስከትል አደጋን የሚያስከትል ነው። ጦርነት በዓለም ላይ በሚገኙ ህይወት ባላቸውና ህይወት በሌላቸው ግዙፍ ፍጥረቶች ላይ ጭምር ዘግናኝ ውድመትንና የአካባቢ መበከልን ስለሚያስከትል እጅግ በጣም የተጠላና የተወገዘ ድርጊት ነው። ይሁን እንጂ ብዙ ጦርነቶች በእብሪተኞች ደካሞችን ለመግዛት ወይም መሬታቸውን በመንጠቅ ወደ ባርነት ለመለወጥ የሚያደርጉት ትንቅንቆች ስለሆኑ መብቱንና ነፃነቱን ለማስከበር የሚዋጋና የጠላቱን እብሪት አብርዶ ራሱን የሚከላከል ከሆነ ተገቢ ጦርነት ነው። ለአድዋ ጦርነት መነሻ ምክንያት በተንኮል ተቀምሮ በጣሊያን የተጨረበረው የውጫሌ ውል ይሁን እንጂ መነሻው ግን ከዚያም የዘለለና አፍሪካን በሙሉ በንቀት ወደ ባርነት ለመክተትና የተፈጥሮ ሀብቷን ለመዝረፍ ጦርነቱ ከመደረጉ በፊት እንደ አውሮፓ አቆጣጠር በ1884 ጀምሮ እስከ 1885 ጀርመን ሀገር በርሊን ከተማ ላይ የተደረገው የአውሮፓ ነፃነት ገፋፊ ኮሎኒያሊስት መንግስታት ጥንስስና ከፍተኛ ዓለም አቀፍ ደባ ነበር። ይህ አፍሪካን የመበታተንና የመከፋፈል ሴራ European Scramble and Partition of the African Continent በመባል ይታወቃል። ኢትዮጵያም የዚህ መሰሪ ሴራ ተጠቂ መሆኗን በተዘዋዋሪ መንገድ ለማሳወቅ ባልተሳተፈችበት ዝግጅት ስብሰባ ላይ ተወስኖ አፄ ምኒልክና መንግስታቸው በመልእክተኛ እንዲያውቁት ተደረገ። አፄ ምኒልክም መልእክቱን ሰምተው እግዚአብሔር ይስጥልኝ ውሳኔያቸውን ግን አልቀበለውም በማለታቸው ሲሰማ በርሊን ላይ የተሰበሰበው አፍሪካን ለመቀራመት የቋመጡ ሁሉ ስጋት ላይ ወደቁ። የአድዋ ጦርነት መነሻ። ይህ የአፍሪካን መሬት ክልል የሚያሳየው የጣሊያን መጀመሪያ አግሯን ወደ ባህረ ነጋሽ የዛሬዋ ኤሪትሪያ በ1882
ካስገባች በኋላ በ1889 ሙሉ በሙሉ የተቆጣጠረችበት ሲሆን በጊዜው የነበሩት ንጉስ አፄ ዮሐንስ መሆናቸው ነው። አፄ ዮሐንስ ዘመን ከ1872 እስከ 89 ዓመተ ምህረት ነው። ጣሊያን የመጀመሪያ ከምጽዋ አልፋ ቦገስን የያዘችበት ዓመት 1882 ሲሆን ይህም በአፄ ዮሐንስ ዘመነ መንግስት መሆኑ ነው። ጣሊያን ሙሉ ለሙሉ ኤርትራን በይፋ ቅኝ ተገዢ ያደረገችበት ዓመት በ1872 እስከ 1889 ሲሆን በዚያን ጊዜ በዝብዝ ካሳ ንጉስ ዮሐንስ ትግሬን ያስተዳድሩ ነበር። አፄ ምኒልክ ንጉሰ ነገስት ሆነው ኢትዮጵያን ያስተዳደሩት ከ1889 እስከ 1913 ነው። የአድዋው ጦርነት ደግሞ በ1898 የዛሬ 25 ዓመት መሆኑ ነው። ኢትዮጵያን በባዕዳን ለመግዛት የተነደፈውና የከሸፈው የበርሊኑ ጉባኤና ክፍፍል ይህ አሁን በዚህ ማፕ ላይ የምትመለከቱት እንደምታዩት ይሄ የቤልጂየም እኛ ቤልጂክ ነው የምንለው እንደምታዩት ይሄ ብርቱካናማ ቀለም ያለው የቤልጂየም በባርነት የሚያስተዳድራቸው ሀገሮች ናቸው። ይሄ በቀኝ ደግሞ በእንግሊዝ ስር የሚተዳደሩ ናቸው። ይሄኛው በፈረንሳይ ከዛ ጣሊያን ያው እንደምታዩት ሊቢያን እዚህ ይዛለች ይታያችኋል ብዬ አስባለሁ። እስቲ እንትኑን ማመልከቻውን ላደርግላችሁ መሰለኝ ዘሩና ይሄ ደግሞ የምታዩት እዚህ ጋር ሊቢያ ናት። ጣሊያን እንግዲህ በዛን ሰዓት ሊቢያን ይዛ ነበረ። ከዚህ ደግሞ ኤርትራን ይዛ ነበር። ሶማሊያ ይዛ ነበረች እና ሐሳባቸው ምንድነው ሊቢያንና ኢትዮጵያን ጨምራ ጣሊያን እንድትይዝ በሙሉ አፍሪካን ይሄው እንደምታዩት እንደ ዳቦ ምን በለው እንደ ስጋ ተከፋፍለዋት ነበር ማለት ነው። ይሁን እንጂ ይሄ ተግባራዊ አልሆነም። ይሄ ነበር ሐሳባቸው ሙሉ በሙሉ ኢትዮጵያን ጣሊያን ብትይዝ ኖሮ ጠቅላላ አፍሪካን ወደ ባርነት የመለወጥና እንግዲህ ምናልባት እስካሁን የሚቆዩ ነበር ምናልባት ኢትዮጵያ ባታሸንፍ ብዬ ነው ማስበው። እና እንደዚህ ነው። ፖርቹጋል ደግሞ የራሷ አካባቢ ቅኝ እዚህ እናንጎላሉ እነ ሞዛምቢክ ወደዚህ ወደ ህንድ ውቅያኖስ አካባቢ ስፔን ነው ምንላት የያዘቻቸው እንደዚህ ወደ ኖርዝ አፍሪካ አካባቢ የሚኖራሉ። እንግዲህ እንደምታዩት ኢትዮጵያ ብቻ ነበረች ነፃ ሀገር ማለት ነው። ከማፑ ላይ ቀደም ሲል ካያችሁት ማፕ ላይ እንዳየነው ማለት ነው። እዚህኛው ማፕ ላይ እንዳየነው የሁሉንም ተከፋፍለው የቀረችው ኢትዮጵያ ነበረች። እንግዲህ ይሄ ክፍፍል ከተደረገ በኋላ አፄ ምኒልክ ይከታተሉ ነበር። በዛን ሰዓት አውሮፓ ውስጥ የሚደረጉትን እንቅስቃሴዎች በየጊዜው ይሰማሉ፣ ያዳምጣሉ። እሳቸውም አርፈው አልተቀመጡም። መሳሪያ እየገዙ ሁኔታውን እየተከታተሉ በንቃት ዝም ብለው በእንዝህላልነት አልተቀመጡም ነበር ማለት ነው። ለጦርነቱ መነሻ የሆነው ውል የተፈጸመው ከአዲስ አበባ በስተሰሜን 465 ኪሎ ሜትር ርቀት ላይ በሚገኘው የውጫሌ ከተማ ግርጌ አምባሰል ተራራ ስር ወሎ ውስጥ ማለት ነው ይስማ ንጉስ እየተባለ በሚጠራ ስፍራ ነበር። ይሄንን ከአንድ ዓመት በፊት በአካባቢው ኢትዮጵያ ውስጥ በነበርኩ ጊዜ አነሳሁት ነው። እንደምታዩት ይሄ ቀስት የሚያሳያችሁ ከላይ እነዚህ አምባሰል ተራሮች ናቸው። ከዚህ በኩል አንድ የቆርቆሮ ቤት ነጣ ያለ ታያላችሁ። ይቺ ናት ይስማ ንጉስ የምትባለው እና ጊዜው መሽቶብኝ ስለነበር በእርግጥ ቦታው ድረስ በእግር መውጣት ያስፈልጋል። እዛ ድረስ አልሄድኩም፣ ግን ይሄንን በቪዲዮና በምስል
በተንቀሳቃሽና በምስል ቀረጽኩት ነው። ስምምነቱና መዘዘኛው አንቀጽ 17 በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሌሎች ሀገራት ለሚኖራት ጉዳይ ሁሉ የጣሊያን መንግስት አጋዥነት መቀበሏን እንደተስማማ ተደርጎ ነበር የተጻፈው። ነገር ግን እንደዚህ ሳይሆን አስፈላጊ ከሆነ ከጣሊያን ጋራ መነጋገር እንደሚቻል የሚል ነው። ነገር ግን እነሱ በጣሊያን ስር ብቻ እንድትሆን የሚል የተደበቀ የተጨረበረ አንቀጽ በራሳቸው ቋንቋ በጣሊያንኛ ጨምረዋል ማለት ነው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያን መንግስት የመጠየቅ ግዴታ እንደሌለባት ያው እንዳልኳችሁ ግን ካስፈለጋት ያው አውሮፓውያን ስለሆኑ እኛም ሀገር ሲመጡ አፍሪካን በሚመለከት ልንነጋገር እንችላለን ማለት ነው። እንግዲህ የሁለት ሀገሮች ነፃ ሀገሮች አይነት ስምምነት መንፈስ ነበረው። ይህ ከሆነ በኋላ የጣሊያኑ እንደራሴ አንቶሎኒ የተጨበረበረውን ስምምነት በኃይል ኢትዮጵያ እንድትቀበል ለማድረግ ሞከረ ማለት ነው። ስለዚህ የውጫሌው ውል መፍረስ መጨረሻ ላይ ከተገናኙ በኋላ አጼ ምኒልክም እቴጌ ጣይቱም በጣም ነገሩ ስለገባቸው የተጨበረበረና ሀገሪቷን ወደ ሌላ ወደ ባርነት የሚወስድ መሆኑን ስላወቁ ተቃወሙ ማለት ነው። የጣሊያኑ እንደራሴ አንቶሎኒ የተጨበረበረውን አንቀጽ 17ን ምኒልክ እንዲቀበሉ ለማድረግ ብዙ ትዕቢትን የተላበሱ ዛቻዎችን ጭምር ሰነዘረ። ምኒልክም ምንም ወይ ፍንክች አሉ። እቴጌ ጣይቱም ቁርጡን እንዲያውቀው የሚከተለውን ታሪካዊ መልስ ሰጡት። ለአፈሩና ለአገሩ እግሩን ለጠጠር ግንባሩን ለጦር የማይሰሰው እዚህ ያለ እንዳይመስልህ፣ ሂድ ጦርነቱን ነገ አድርገው አሉት። ለአንቶሎኒ ማለት ነው እቴጌ። በዚህን ሰዓት አንቶሎኒ በዚህ ንግግራቸው ተስፋ ቆርጦ የስምምነቱን ወረቀት እንደ እብድ እፊታቸው ቀዶ እንዲወጣ አድርጎታል። ይህ በዚህ እንዳለ ለካ ጣሊያን ኢትዮጵያን ከመብረሯ በፊት ሐሳብ ስለነበራት ሆን ብላ የከብት በሽታ በሰሜን ኢትዮጵያ በኩል አስገብታ እንስሶች ሁሉ አልቀው ከብቶች ማለት ነው የቤት እንስሶች የህዳር በሽታም ገብቶ ብዙ ህዝብ ሞቶ ቀሪውም ገና ያላገገመበት ከባድ ዘመን ነበረ። ይሁን እንጂ ጦርነቱ የማይቀር መሆኑን ሲያውቁ ሁለቱም ወገኖች ለጦርነት መዘጋጀት ጀመሩ ማለት ነው፣ ኢትዮጵያም ጣሊያንም። ስለዚህ አጼ ምኒልክ አሁን አዋጅ ማወጅ ነበረባቸው። ምክንያቱም ህዝባቸውን ማሳወቅ፣ ህዝባቸውን ያለውን ሁኔታ እንዲያውቅና እንዲዘጋጅ፣ ጦርነቱን እንዲያግዝ። አዋጃቸው እንዲህ ይላል: ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረኢሉ ከተህ ላገኘህ ብለው ይሄን አዋጅ ለህዝባቸው አሰሙ። ለወሳኙ ጦርነት ዝግጅት ዳግማዊ ምኒልክ ለክፉ ቀን ብለው ከገዟቸው የጦር መሳሪያዎች ውስጥ ብረስልስ በልጅግ ሀገር ባለው ሙዚየም ውስጥ የሚገኙ የተለያዩ የነፍስ ወከፍ መሳሪያዎችን በምስሉ ላይ የምታዩቸውን አሁን በ2014 ሙዚየሙን ስጎበኝ እኔ ራሴ ያነሳሁት ነው እና በዛን ሰዓት እዚህ ሙዚየም ውስጥ የቆዩ እና በአንደኛ ዓለም ጦርነት በሁለተኛ ዓለም ጦርነት ከዛ ወዲህ የሚያሉ ዘመናዊ መሳሪያዎች ሙዚየም አለ። ያንን ስጎበኝ እኔ በልጅነት አንዳንድ መሳሪያዎችን ቤተሰብ አካባቢ ሳይ ስለነበር እና እነዚህ መሳሪያዎች የምታዩቸው አሁን አንዳንዶቹን እየገዙ ያስቀምጡ ነበርና ኢትዮጵያ ውስጥ በ1888 የተጠቀሙባቸው መሳሪያዎች ይገኛሉ ማለት ነው።
እንዲያውም አንድ መሳሪያ አለ እኔ በልጅነት በልጅግ የሚባል የቤልጂየም ነው ቤልጂየም በዛን ሰዓት መሳሪያ እንደሚሰሩም ያ እንዲያውም ይሄን እንዳነሳ ያደረገኝ አንዱ በልጅግ የሚባለውን ኢትዮጵያ ውስጥ አንድ መሳሪያ ቤተሰብ ውስጥ ስላየው አባቴ ጋር ለዚህ ነው እነዚህንም ያነሳሁላችሁ የተለያዩ መሳሪያዎች አሉ እዚህ እና ምንሽር ምናምን ሁሉ አሉ የተለያዩ በዛን ወቅት የነበሩ መሳሪያዎች አሁን እስቲ ስለ ታላቁ ጉዞ ማለት እንግዲህ ወደ 1000 ኪሎ ሜትር ነው ከደቡብም የሚመጡ አሉ የሚቀርቡም አሉ አንዳንድ አካባቢዎች እንግዲህ ላድዋ የሚቀርቡ አካባቢዎች አንዳንዶቹ እጅግ በጣም ሩቅ ናቸው ግን ጉዞው እጅግ በጣም አድካሚ ለማሰብ ራሱ በመቶ ሺህ የሚቆጠር ህዝብ በዛን ሰዓት እንደ ዛሬ መኪና ሳይኖር የተለያዩ ከተሞች አገልግሎት መስጠት ሳይችሉ ምንም ነገር በሌለበት ሰዓት እጅግ የሚደንቀው ይሄንን ላሰበው ሰው አሁን በተለይ ላለው ትውልድ ምን ያህል ውለታ እንደዋሉልን ጉዞውንና ጦርነቱም ያው ጦርነት ነው ጉዞው ራሱም እንዴት እንደነበር አጤ ምኒልክ ክተት ሰራዊት ምታ ነጋሪት ብለው አወጁ በኋላ 29000 ፈረሰኞችን ጨምሮ ከ100 እስከ 120,000 የሚገመት የገበሬ ጦር ከ1000 ኪሎ ሜትር በላይ የራሱን ስንቅና ትጥቅ ይዞ በምግብ በመሳሪያና በመጓጓዣ ደሞዝ ከሚከፈለው የሰለጠነ የጣሊያን ጦር ጋር ለመግጠም ተመመ በዚህ አስደናቂ ጉዞ ላይ የምግብ ማብሰያ ቁሳቁሶች እንደ ምጣድ ብረት ምጣድ ድስት ሰታቴ እንስራ ሽክና ወፍጮ እህል በደረሱበት ቦታ ሁሉ በሚያርፉበት ድንኳኖች የሚሆኑ ድንኳኖች ተይዘዋል እንግዲህ ተመልከቱ ምግብ ሁሉ እንግዲህ በየቦታው እህል ተይዞ ነው የሚከደው በአህያ እያንዳንዱ የራሱ ድርቆች የተለያዩ የሚቆዩ ነገሮች በጨው በበርበሬ ታሽቶ ከዛም በላይ ደግሞ ጥሬ እህል መንገድ ላይ እየተፈጨ በየደረሱበት ወፍጮ ሁሉ ይዘው ነው የሚሄዱት እንግዲህ የዛን ጊዜ ድንጋይ ወፍጮ ምን ያህል ከባድ እንደሆነ ታውቃላችሁ እና ምግብ በየቦታው በደረሱበት ያው ጦሩ እንጨት ለቅሞ ተጋግሮ ተቦክቶ እንግዲህ እየተበላ በዚህ መንገድ በጣም ምንድነው የሰልፍ ሰፊሽንት በቃ ምንም ነገር ጦርነቱ አንደኛ ያሸነፈ ይመስለኛል ይሄ ነው ሁሉ ነገር በእጃቸው አሁን የዛሬውነት አንድ ነገር ይጎለኛል ይሄ ምናምን ኮተቱ ብዙ ነውና እነሱ ይሄን ሁሉ ነገር የሚያስፈልገውን ነገር ጦሩ እንዳይራብ ይዘው ይጓዙ ነበር በጣም አስደናቂ ነው በጣም ዘማቹ የተለያየ የባህል ሃይማኖትና ልምድ ያለው በመሆኑ አጤ ምኒልክ እንደዚህ ብለው ዘማቹን አስገርመዋል ስንቅህን በአህያ አመልህን በጉያ እንግዲህ አንዳንድ ሰዎች ሲጋራ የሚያጨሱ አሉ አንዳንድ የተለየ ባህልም ያላቸው ሊኖሩ ይችላሉ እና አጤ ምኒልክና አንዳንድ ሰዎች እንዲህ ያረጋሉ እኛም ማናቀው ባህል አላቸው ምናምን ሲባል አይተዋቸው ቆይ ብለው ለጦሩ ምን ይላሉ ስንቅህን በአህያ አመልህን በጉያ ማለት ስንቃችሁን ብቻ ነው የምታሳዩት አንዳንድ የራሳቸው አመል ካላችሁ ደብቁ አታሳዩ ምክንያቱም ችግር ይፈጠራል እዛ እና እንደዚህ አይነት የሚያረጋጋ አስተዋይ ይሄ እንደዚህ እንዴት ይሆናል ምናምን ሳይሆን ትምህርት የሚሰጥ ነገር ዋናው አላማችሁ ስንቃችሁን ይዛችሁ ጠላት ጋር መድረስ ነው ሌላ ጥቅቅን ነገር አሁን እኛ ሀገር ትልቁ ችግር ጥቅቅን ነገር ያነሳል አንድ ሰው ትልቅ ነገር ስትነግረው እዚህ ወርዶ የሆነ ነገር ያ እንግዲህ ጦሩን ሁሉ እንትን አስተሳሰቡን ይረብሻል እና እንደዚህ አይነት በዚች ብቻ ጦሩን ምን ያህል እንዳስደሰቱትና እንዳረጋጉት እናያለን አዋጁ የተነገረበትንና ጦርነቱ የተካሄደበትን ቀን ስናገናዝብ ጦርነቱ የአንድ ቀን ሳይሆን ብዙ ወራትን ፈጅቷል የአምባላጌና የመቀሌ ጦርነት ስለማናካትተው ነው እንጂ እጅግ አስቸጋሪ ውጊያዎች ነበሩ
ከአድዋ በፊት ወሳኙ የመቀሌና የአምባላጌ ጦርነት እንግዲህ አድዋ ዋናው ጦር ያለበት ይሁን እንጂ ጦርነቶች ሌሎች ውጊያዎች ነበሩ። የአድዋ ጦርነት ከመደረጉ በፊት ጣሊያኖች ወደፊት በመግፋት ከአድዋ እስከ መቀሌ ከመቀሌ እስከ አምባላጌ ድረስ መሽገው ተቀመጡ። ያንን ቦታ ለማስለቀቅ ታዋቂው የራስ መኮንን ጦር ወደ ቦታው ገሰገሰ። ራስ መኮንን ጣሊያኖች በሰላም ቦታውን እንዲለቁና የሰው ደም በከንቱ እንዳይፈስ ጠየቁ። የጣሊያን ጦር መሪ ግን አንለቅም በማለት የንቀት መልስ መለሰ። ከዚያም ህዳር 28 ቀን 1888 ዓ.ም በራስ መኮንን የሚመራው የኢትዮጵያ ሰራዊት ጣሊያኖች ምሽግ ድረስ እየሄደ ይፈጃቸው ጀመር። ጣሊያኖችም መቋቋም ሲያቅታቸው ከአምባላጌ 5 ማይል ወደምትርቀው መቀሌ ሸሽተው ሄዱ። ጣሊያኖች መቀሌ ከደረሱ በኋላም ተጨማሪ ሰራዊት በማስመጣት ጠንካራ ምሽግ ሰርተው ተቀመጡ። እንግዲህ ተመልከቱ፣ ከአምባላጌ ሲያስለቅቋቸው መቀሌ ላይ እንግዲህ ይሄ ሁሉ አድዋ ጦርነቱ ዋናው ይሄ ራሱ የአምባላጌውና የመቀሌው ከባድ ውጊያ ነው። አሁንም የኢትዮጵያ ሰራዊት መቀሌን እንዲለቁ አሳሰበ። የጣሊያው አዛዥ ግን በምሽጉ ተማምኖ አንለቅም አለ። ከዛም በታህሳስ ወር በመቀሌ ላይ ውጊያ ተጀመረ። በመቀሌው ጦርነትም እንደ አምባላጌው ሁሉ ድሉ የኢትዮጵያ ሆነ። ቀደም ሲል አጼ ምኒልክ የፈረንሳይ የኢትዮጵያ ድል ማድረጓን ተከትሎ ለሞንድ ኢሉስትሬ የተባለው የፓሪስ ጋዜጣ በታህሳስ እትሙ ላይ ያወጣው ስዕል ይሄ ነው ማለት ነው። የአድዋ ጦርነት መቃረብና የአጼ ምኒልክ ጥንካሬና የሽፍቶች እና የባንዶች ሚና መለየት። እንግዲህ የአድዋ ጦርነት ይሄ እንዳልኳቸው አምባላጌ ላይ ራስ መኮንን ትልቅ ድል አድርገዋል። ከዛ ቀጥለው ከመቀሌ ያባረውታል እና ወደ መሃል እየገባ ነው ማለት ነው። አሁን አድዋ ላይ ብቻ ያለውን ጦር ማጠናከር ጀመረ ጣሊያን። ኢትዮጵያንን ማስከዳት ባንዳና አስካሪ ማድረግ የጣሊያን ቅድመ ጦርነት የስነልቦና ስራ ነበር። በ1895 የመጨረሻ ወራት ላይ 2 ኢትዮጵያውያን ከጣሊያን ጎን ተሰልፈው ነበር። እነዚህም ራስ ስብሃትና ሀጎስ ተፈሪ የሚባሉ ነበሩ። እነሱን ከጎኑ ማሰለፍ የቻለው ባራቴሪ የከፋፍለ ግዛ ዕቅዱን ለማሳካት አንድ እርምጃ ተራመርኩ ብሎ አስቦ ነበር። ራስ ስብሃትና ሀጎስ ከአምባላጌና መቀሌ ዘመቻዎች በኋላ በተለይ በየካቲት ወር ላይ የምኒልክን እንቅስቃሴ ከተመለከቱ በኋላ ነበር ባራቴሪን ለመክዳት የወሰኑት። ይሄ ነው እንግዲህ የምኒልክ ጦር እየጠነከረ መሄዱን ሲያዩ ባንዶቹ ራሳቸው ወደ ነበሩበት ወደ ዘመዶቻቸው ወደ ጉያቸው መመለስ ጀመሩ። በመሆኑም የካቲት 13 ቀን ሁለቱም ወታደሮቻቸውን ከነሙሉ ትጥቃቸው በማስኮብለል የጣሊያንን ካምፕ ለቀቁ። የነስብሃት ሰራዊት ምኒልክ ሰፈር ሲደርስ ምኒልክ የአባትነት አቀባበል አረጉላቸው። የነሱ ወደ ምኒልክ መመለስ የኢትዮጵያን ውስጣዊ መረጋጋት ያረጋገጠ ሲሆን የባራቴሪን ከፋፍሎ የመግዛት ዕቅድም አከሸፈው። ደጃዝማች ጓንጉል ዘገየ በአጼ ምኒልክ ላይ ሸፍተው ከምኒልክ ጦር ጋራ በጦርነት የተፈታተኑ ሰው ነበሩ። ምኒልክ ዳር 24 ቀን መርሳ ላይ ሰፍረው ሳሉ የደጃዝማች ጓንጉል መልእክተኛ ከአጼ ምኒልክ ዘንድ መጣ። መልእክተኛውንም ጃንሆይ ከርሶ ተጣልቼ በረሃ ገብቻለሁ። አሁን ግን በአገሬ ላይ የውጭ ጠላት ስለመጣባት የእርሶና የኔ ጉዳይ ቀርቶ ይማሩኝና መጥቼ ከርሶ ከጌታዬ ጋር ሆኜ የአገሬን ጠላት ልውጋ
ብለዋል ብሎ ተናገረ። አፄ ምኒልክም ተደስተው ይምጣ ምሬዋለሁ ብለው ላኩ። ጃዝማች ጓንጉልም መጥተው ከአፄ ምኒልክ ሰራዊት ጋር ተቀላቀሉ። የሚቀጥለው ምንድነው? ያልተመሰገነውና ያልተዘመረለት የራሻው የኢትዮጵያ ወዳጅ ኒኮላይ ሊዮንቴቭ ትንሽ ብል ደስ ይለኛል። ምክንያቱም ብዙ የኛ ታሪክ አንዳንድ በጣም ማወቅ የሚገባንን የራሳችንን ታሪክ በተለያየ መንገድ አንዳንዶቹም ስለማይገልጹት አንዳንዶቹም ለምን እንደሆነ ስለሚያልፉት ምናልባት በስቶባቸውም ሊሆን ይችላል መረጃው። ግን ኒኮላይ ሊዮንቴቭ የራሺያ ዛሬ ሩሲያ የምንለው ያን ጊዜ ሞስኮቭ ነው የምንላቸው እኛ። ምክንያቱም ከነሱ የሚመጣ ሞስኮቭ የሚባል መሳሪያ ነበር። በዛ ነው ኢትዮጵያኖች የሚያውቋቸውና የቆየ ወዳጅነት ነው ያለን። ተወላይ ሲሆን በኢትዮ ኢጣሊያ ጦርነት ላይ ኢትዮጵያ የተጠቀመችባቸው ከሞስኮቭ የተገኙ የተራራ መድፎች ለምኒልክ ወሳኝ በሆነ ጊዜ ከጦርነቱ በፊት አስቀድሞ በ1895 አድርሶ አስረክቧል። ተመልከቱ። ይሄ ነው ሊዮንቴቭ ማለት። የምኒልክ በጣም ወዳጃቸው በሳቸው ጊዜ የነበረ ነው ኒኮላይ ሊዮንቴቭ። ከዚያም አልፎ ለኢትዮጵያ እውነተኛ ፍቅር ያሳየና ምኒልክም በጣም የሚወዱት የሚያከብሩትና የሚያምኑት አውሮፓዊ ነበር። ሊዮንቴቭ ከኢትዮጵያ ጦር ጋር እስከ ሩዶልፍ ሐይቅ ድረስ በመዝመት እጅግ ጠቃሚ አስተዋጽኦ አድርጓል። ዛሬ እንግዲህ ሩዶልፍ በደቡብ በኩል ይገርማቸዋል። ያ ሁሉ እንግሊዞች ነበሩ ሊወስዱት የነበሩት ያን አካባቢ ማለት ነው። ስለዚህ የኢትዮጵያ ጦር ወደ ደቡብ እስከ ሩዶልፍ ሐይቅ እስከ ኬንያ ድረስ እየሄደ ከእንግሊዞች ጋር እንግሊዞች ለመያዝም ሐሳብ ስለነበራቸው አስቀድመው ያ ቦታ ወደ ጠላት ወደ ባርነት እንዳይገባ ህዝባችን ከኢትዮጵያ ጦር ጋር አብሮ የዘመተ ሰው ነው። ይሄ በጣም ትልቁ ባለውለታ ማለት ነው። እና የኢትዮጵያ ማፕ ዛሬ ያለው አሁን እንዲሰራ የተደረገው ዝም ብሎ ቤት ተቀምጦ አይደለም። ብዙ ተደክሞበታል። ብዙ የተደከመበት ነው። ከሱዳን ጋር በዛን ሰዓት እንግሊዞች ነበሩ፣ በዚህ በኩል ጣሊያኖች ነበሩ። ዙሪያውን እነዚህ ባሪያ አሳዳሪዎች አፍሪካን ቆልፈው የያዙበት ጊዜ ነበር። በዚህ የተነሳ ንጉሠ ነገስቱ እንግዲህ እጅግ ጠቃሚ ስራ ስለሰራ ንጉስ ምኒልክ ለሱ ያላቸውን ፍቅር ለመግለጽ ካውንት አባይ የሚባል ከፍተኛ ሹመት አጎናጽፈውታል። ተመልከቱ። ከዚያም አልፎ የመጀመሪያውን የኢትዮጵያ መደበኛ ጦር አሰልጥኗል። ይሄ ሊዮንቴቭ የሚባለው ራሻው ድሮ እንግዲህ በንጉስ ምኒልክ ጊዜኛ ከዛም በፊት የገበሬ ጦር ነበር የነበረን ራሱን የቻለ እንደ ሌሎች ደሞዝ ተሰፍሮለት ሰልጥኖ ለውጊያ ብቻ አገር ድንበር ለማስጠበቅ አልነበረም። እንግዲህ ብዙ ሀገሮች እንደዛ ፈቃደኛ ስለማያገኙ ይሆናል እሱ ውስጥ አልገባም። የኛ ጦር በአብዛኛው ሀገሩን ስለሚወድ ይዘምታል ማለት ነው። ገበሬው ራሱ በሰላም ጊዜ አርሶ ይበላል፣ ጦርነት ሲመጣ አሁን በቅርብ ጊዜ ያደረጉት ራሱ ስታዩ እንደዛ ነው የኛ ህዝብ። እና ለዚህ ነው በጣም ጠንካራም የሚሆነው ለሀገሩም ለመስዋዕትም ሀገሩን ለመጠበቅ ምንም ወደኋላ የሚል አይደለምና ያንን ጦር ዘመናዊ ጦር ሁሉ ለመጀመሪያ ጊዜ ኢትዮጵያ እንዲኖራት ያደረገ በማሰልጠኑም ላይ የተሳተፈ ነው ማለት ነው። አሁን ድረስ የኢትዮጵያ ህዝብ እንደዚህ በጣም እንትናችን አስቸጋሪ ሁኔታ ውስጥ የገባ ነው ታሪካችንን ስለማናነብ ነው። ማንነታችንን ዘንግተን ጥለነዋል። ሌላ የተጨረበረ የተብለጨለጨ ነገር ነው። አሁን ሰው በአብዛኛው አዲሱ ትውልድ ወደ ውስጥ ገብቶ ማንነቱን አያውቅም። ሀገሪቷን እንዴት እዚህ ደረጃ ላይ እንደደረሰች ለምን ነፃ እንደተባለች እንግዲህ ባርነት ውስጥ ካልገባ በስተቀር ሊያውቀው አልችልም። ባርነት ምን እንደሆነ ያየ ሰው ነው ነፃነትን የሚያውቀው። ያራበው ሰው ሁሉ ጊዜ ምግብ እንደፈለገ ፊቱ የሚቀርብ ሰው ስለ ረሃብ ቢነግሩ ላይገባው ይችላል። እንደዛ ማለት ነው። የኢትዮጵያ ጦር
በተለያየ አቅጣጫ በመምራት አድዋ ላይ የሰፈሩ ከፍተኛ የጦር መሪዎቻችን እና አዛዦች ለዚህም እነዚህን ባለውለታዎቻችንን ማስታወስ አለብን። ምክንያቱም ሰው ህይወቱን የሰጠበትን ሀገር ዛሬ አርክሰነው እነሱን እንኳን ማስታወስ ባንችል እንኳን ስማቸውን እንኳን በጥሩ ማንሳት አቅቶን ያው የጣሊያን አስተሳሰብ ተገዢ ወይም ደግሞ የነሱ ምርኮኛ የሆኑ ጥቂት ናቸው። ሁላችንም ኢትዮጵያኖች በሙሉ እንደዚህ ማለት አይደለም። ከሁላችንም አሁን ብሔረሰብም ከሚባለው አገር ወዳድ አዋቂ የተማረ አገሪቷን እንዴት እዚህ ደረጃ እንደደረሰች የሚያውቋሉ። በዛ በላይ የተጭበረበሩ ከሃዲዎች ታሪክን ማንበብ የሚጸየፉ ነገር ግን ዝም ብለው ያልሆነ ነገር ይዘው የራሳቸውን ታሪክ የሚያጎድፉ የራሳቸውን ክብር ዝቅ የሚያደርጉ። ስለዚህ ለኢትዮጵያን ባለውለታ አባቶቻችንን እንዛ ቦታ ላይ ጦሩን የመሩትን ሌሎቹንም 100,000 የሚቆጠሩትንም ግን ዋናዎቹን እዚህ ላይ ማንሳት እወዳለሁ። ጦርነቱ አድዋ ላይ እንደሚሆን ከተወሰነ በኋላ የጣሊያን ሰላይና ባንዶች መረጃ ለመሰብሰብ ተሰማርተው ነበር። ከነዚህ ለጣሊያን ከሚሰልሉት ፊርማቶሪዎች በዛን ሰዓት ይሄ በጣሊያንኛም ፊርማቶሪ ነው የሚባለው መሰለኝ መካከል አንዱ ኤርትራዊው አውዓሎም የሚባሉ ሰው ነበሩ። አውዓሎም ለኢጣሊያ ኮሎኒያሊስቶች ወራሪዎች የተሳሳተ መረጃ በመስጠት ለጦርነቱ ትልቅ አስተዋጽኦ አድርገዋል። እንግዲህ ስለዚህ እኛ አውዓሎም የሚባሉት ከኛ ከማዕከላዊ ከምኒልክ ጦር ጋር ተነጋግረው ሄደው የተሳሳተ መረጃ ለጣሊያኖች ሰጡ ማለት ነው። ምንድነው ያሉት? ጦሩ ተዳክሟል፣ በሽታም ገብቷል፣ ተስቦ ገብቶ እንግዲህ ተቅማጥ ምናምን ሁሉ ስለገባ ጦሩ ራሱ በቃ ሞራሉ ወድቋል እንደማለት ነው። ይሄን ሲነግሯቸው አሁን ጣሊያኖች ይሄማ ካለ አሁን ነው ማጥቃት ያለብን ብለው እንዲወጡ ማለት ነው። እንግዲህ የመረጃ ከእንትን ካለ በኋላ ፍጥጫው ሊያልቅ ነው ማለት ነው። አሁን ጦርነቱ ሊጀመር እየተቃረበ ነው። አጤ ምኒልክ ክተት ሰራዊት ምታ ነጋሪት ብለው ያተመሙት 29,000 ፈረሰኞችን ጨምሮ ከ100 እስከ 120,000 የሚገመት የገበሬ ሰራዊት ከ1000 ኪሎ ሜትር በላይ በባዶ እግሩ ተጉዞ ዘመናዊ ወታደራዊ ስልጠና ወስዶ እስከ አፍጢሙ የታጠቀውን ወራሪ ኃይል የካቲት 23 ቀን 1888 ዓመተ ምህረት ጎህ ሲቀድ የቅዱስ ጊዮርጊስ ዕለት ገጠመው ይላል። እንግዲህ ጎህ ሲቀድ ማለት ሲነጋጋ ነው። ፀሐይ ሙሉ በሙሉ አልታየችም፣ ግን የቀላ ያለ ሰማይ ማለት ነው። ጎህ ይቀዳል፣ ፈገግ ይላል። ወሳኝ በሆነ ጦርነት ውስጥ መጀመሪያ ገብቶ መስዋዕት የሚሆን ቆራጥ ጀግና ከሌለ ድል በፍጹም እንደማይገኝ ይታመናል። የአድዋ ጦርነት ሲጀመር ቁልፍ ከሆነው የጣሊያን ምሽግ ውስጥ የሸዋን ጦር አስከትሎ በመግባት በወኔ ጠላትን ያተራመሱና ከኋላ ወደፊት ለሚገፋው ጦር ትልቅ የሞራል የበላይነትን ያስታጠቁ የኢትዮጵያ የቁርጥ ቀን ልጅ ፊታውራሪ ገበየሁ አባጎራው ናቸው። ፊታውራሪ ገበየሁ ፎክረው ቀድመው በመግባት ጠላትን በመደምሰስ በውጊያ ላይ ከማንም በላይ የአንበሳውን ድርሻ በመውሰድ ውድ ህይወታቸውን ለውድ ሀገራቸው የሰጡ ታላቅ ኢትዮጵያዊ ናቸው። እንጂ ናቸው ፊታውራሪ ገበየሁ እዚህ ፎቶ ላይ የምታዩዋቸው። የአድዋ ስላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድስ የተባለ ያን ጊዜ ነው። እንግዲህ ሰምና ወርቅ አለው። የአድዋ ስላሴን ጠላት አረከሰው ማለት ያን የተቀደሰ ቤተክርስቲያን እየገቡ እንግዲህ መሳሪያም ሊያስቀምጡበት ይችላሉ። በእኛ በሃይማኖታችን ያልተቀደሰ ነገር ሁሉ ሊያረክሱት ይችላሉ። ስለዚህ ገበየሁ አንተ ቄስ ነህ፣ ግባና ቀድስልን፣ ቦታውን አርክሰውታል፣ የረከሰውን ቀድስልን ማለት ነው። እንግዲህ
ሰሙ ማለት ነው ግልጽ ነው ግን ወርቁ ምንድነው እኛ ለጦርነት ተዘጋጅተናል ገበየሁ አንተ በፊትም እንዳልከው በጀርባዬ አይደለም የምመጣው ፍትለፊት ነው እንዳልክ ለአፄ ምኒልክ መጀመሪያ ቃል በገባላቸው መሰረት ጦርነቱን እንደምናሸንፍ ህይወታችንን እንደምንሰጥ እናረጋግጣለን ብለው ስለነበረ ግባና ቀድሰው ጀምረው ጦርነቱን ማለት ነው እና ለሳቸው ነው ይሄ ሰምና ወርቅ ያለው ግጥም የተገጠመላቸው 29000 ፈረሰኞችን ጨምሮ ከ100,000 እስከ 120,000 የሚገመት 1000 ኪሎ ሜትር በባዶ እግሩ የተጓዘ የኢትዮጵያ ገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል ይለናል የታሪክ ተመራማሪው የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ ጋሻውን እምብርት መሬት ላይ ያጣቀሰ ጎራዴውን አየር ውስጥ እየቀዘፈ በተቆጣና በቆረጠ መንፈስ በጀግንነት እየፎከረና እየሸለለ ተዋግቷል ጦርነቱ በተጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የኢጣሊያ መድፎች ሙሉ ለሙሉ ተማርከዋል የባሪያ አሳዳሪው ወራሪ ሰራዊት ከመሩ ጀነራሎች ጀነራል አልቤርቶኒ ሲማረክ የሰራዊቱ ዋና አዛዥ ጀነራል ባራቴሪ ከጥቂት አጃቢዎቹ በሽንፈት ከተበታተኑ የጣሊያ ወታደሮች ጋር ሸሽቷል የጦርነቱ ውጤት አሁን እንግዲህ የጦርነቱን ውጤት እናያለን ምክንያቱም ዋናው እንግዲህ ጦርነቱ ተካሂዷል ብዙ መስዋዕትነት ተከፍሏል ኢትዮጵያኖች የሚችሉትን ሁሉ አድርገው ነፃነታቸውን ጠብቀዋል ስለዚህ በዚህ ድብልቅልቅ ያለ ውጊያ ከ56ቱ የኢጣሊያ መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠመንጃዎች በ10 ሺዎች በመቶ ሺዎች የሚቆጠሩ መሰል ጥይቶቻቸው ጋር ተማርከዋል በአጠቃላይ ምርኮ ወደ አዲስ አበባ የተጓዘው በ500 አጋሰሶች ተጭኖ ነበር ይገርማል በማግስቱ የካቲት 24 ቀን 1888 ዓ.ም ከጠዋቱ 4 ሰዓት ላይ የኢጣሊያ ምርኮኞች በሚሊስ ድንኳን ፊት ሲያልፉ የኢትዮጵያ ጀግና ገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል ኢትዮጵያ ባድዋ ጦርነት ላይ ከተዋጋችባቸው የጦር መሳሪያዎች 80,000 የሚሆኑት አሮጌ ጠመንጃዎች የተገዙት ከፈረንሳይ ሀገር በሚስጥር ነው ገዝተው ወደ ኢትዮጵያ ያስገቡት በዛን ሰዓት የኢትዮጵያ ዜግነት ያላቸው ማለት ነው አርመናዊ ነበሩ የጦርነቱ ውጤት ይቀጥላል በርካታ የጣሊያን የጦር መሪዎች ራሳቸውን አጥፍተዋል እንግዲህ ኢትዮጵያኖች ማሸነፋቸውን ሲያውቁ አንዳንድ የጣሊያን መሪዎች ራሳቸውን በራሳቸው አጥፍተዋል ማለት ነው ሌተና ኮሎኔል ጋሪባልዲ ፔናዞና ሌተና ኮሎኔል ማዞሌኒ ጦርና ጎራዴ በመፍራት በራሳቸው ሽጉጥ ራሳቸውን አጥፍተዋል ጀነራል ባራቴሪ በአገሩ በኢጣሊያ ጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ የአገሪቱ ጠቅላይ ሚኒስቴር ሲኞር ክሪስፒ በፈቃዳቸው ስልጣናቸውን ለቀቁ የኢጣሊያው ንጉስ አማኑኤል ኡምቤርቶ የልደት ቀን የሐዘን ቀን እንዲሆን ተወሰነ ይላል እንግዲህ እነዚህ ሁሉ የጦርነቱ ውጤቶች ናቸው ተመልከቱ አንድ ነገር ሲበላሽ እንግዲህ ሁሉ እነሱ ናቸው ነገሩ ኢትዮጵያ መከላከል ጦርነት ነው ያደረገችው ግን ግፍ ሁሉ ጊዜ ብዙ ነገሮችን ነው የሚያስከትለው እብሪት ግፍ በግፍ አሁን ያን ሁሉ ምኒልክ ጦርነቱ እንዲደረግ አልፈለጉም ምክንያቱም እንዳልኳችሁ የከብት በሽታ ገብቷል
የህዳር በሽታ የሚባል እንደገና ገብቷል። በዛ ህዝቡ ደግሞ ችግር ላይ ነበር፣ ረሃብ ነበር በዛ ዓመት እና እንደዛም ሆኖ ከእግዚአብሔር ጋራ ያን ጦርነት በሚያስደንቅ ሁኔታ አሸነፉና ይሄ ሁሉ ክስተት ተከሰተ ማለት ነው። የጦርነቱ ውጤት እንደዚህ አስቀምጨዋለሁ። ተዋጊ ሀገሮች እንደምታዩት ኢትዮጵያ፣ ጣሊያን የሞተ ከ4 እስከ 5000 ማለት የኢትዮጵያ ማለት ነው። የቆሰለ 8000፣ የተማረከ ምንም፣ የጠፋ የለም። ጣሊያን የሞተ 7000፣ የቆሰለ 1500፣ የተማረከ 3000። ተመልከቱ። የጠፋ አልተመዘገበም፣ ምክንያቱም ያው ሸሽተዋል ተባለ እንጂ የጠፉም ሊኖሩ ይችላሉ ጣሊያኖች። ኢትዮጵያ ግን የጠፋ የለም፣ ምክንያቱም ይመስለኛል ለራሱ ሀገራችን ውስጥ ጦርነቱ ስለተካሄደ ማለት ነው። የጦርነቱ ውጤትና የቅጥረኞች የባንዶች ጣፋንታ ከጣሊያን ጋር ወታደር ሆኖ የሚዋጉ እጅግ በጣም ብዙ ባንዶች በዛን ጊዜ አስካሪ ይባላሉ፣ ሹምባሾች ይባላሉ፣ ባዙቅ ይባላሉ። በእንግሊዝኛ ደግሞ መርሲነሪስ እንላቸዋለን፣ ቅጥረኛ ማለት ነው። እና በገንዘብ ተቀጥረው ወገናቸውን ለጠላት አሳልፈው አስጨርሰዋል። የአድዋ ጦርነት በድል ሲጠናቀቅ ተይዘው የነበሩ ከሃዲዎች ይቀጡልኝ ብለው የትግራዩ ገዢ ራስ መንገሻ ከሰሱ። የጦርነቱ ካለቀ በኋላ ምኒልክ ሊመለሱ ሲሉ ራስ መንገሻ እንደዚሁ እነዚህን የተማረኩትን የኛ የራሳችንን ሰዎች ኢትዮጵያውያን ናቸው፣ እንግዲህ ያው ኤርትራኖችም ቢሆኑ ኢትዮጵያኖች ናቸው፣ በኃይል ነው ለ60 ዓመት የተያዘችው። ስለዚህ እነሱ መቀጣት አለባቸው፣ ዝም ብለን ከለቀቅን ችግር ይፈጠራልም ሊሆን ይችላል። ምኒልክ በተፈጥሯቸው ርህሩህ ስለነበሩ ይለቀቁ ማለታቸው ታውቋል። ይሁን እንጂ ራስ መንገሻ በጣም እንትን ነበሩ፣ በዚህ ነገር ላይ ጠንከር ያለ አቋም ነበራቸው ይባላል። እና ፍርዱ ምን ይሁን ለሚለው ተነጋገሩና በቃ ወስኑ ብለው ሰጧቸው ይባላል ራስ መንገሻ። እና ክርክር ተደርጎ ወደ 2 ብይን አደላ። አንደኛው ምንድነው የጣሊያን መንግስት እንዳደረገው ይገደሉ። ምክንያቱም ጣሊያኖች የኢትዮጵያን ጦር ሲማርኩ ምንድነው የሚያደርጉት? ይገላሉ። ልክ እነሱ እንዳደረጉት እኛም እንግደል የሚል ነው። ሌላው ደግሞ መግደል ሳይሆን መቀጣጫ እንዲሆኑ ሌላ ጊዜ ባንዳነት እንዲቀር እጅ እግራቸው ይቆረጥ ተባለ። በመጨረሻም አንድ እግር እና አንድ እጃቸው እንዲቆረጥ ተወሰነ። ተመልከቱ እንግዲህ ይህ ከሆነ በኋላ ይሄ ነገር ተፈጸመባቸው ማለት ነው። ለነገሩ እንግዲህ በአሁኑም ዘመን ቢሆን አገሩን ከርቶ በጦርነት እንትን ያለ መቆረጥ አይደለም። እንግዲህ በእርግጥ ይሰቀጥጣል። ያው የሰው ልጅ ማንኛችንም አሁን ያን አንቀበልም፣ ግን ክህደት ከባድ ነገር ነው። ክህደት በተለይ ሀገርን ያን ሁሉ ህዝብ አስጨፍጭፈዋል እና ስታውት ማለት ነው። እንግዲህ ለመፍረድ አይደለም። 400 የሚሆኑት እጅ እግራቸው ተቆረጠ፣ የሞቱትም ሞቱ፣ የተረፉት ወደ ኤርትራ ሄዱ ይላል። ይህ በአንዳንድ ባንዳ ቤተሰቦችና ትውልዶች ቅሬታ አስነስቷል ይላል። ቅሬታው ምንድነው? ለምን እጅና እግራቸው ተቆረጠ የሚል ነው። ነገር ግን ምን ይላል ጸሐፊው? ቅሬታውን የሚያነሱ ወገኖች ባንዳዎች፣ አስካሪዎች የፈጸሙት የክህደት ወንጀልና ያስገደሉት ኢትዮጵያዊ በፍጹም አያሳዝናቸውም ወይ ይላል። ነዋሪነቱን ስዊድን ያደረገው አማኑኤል ሳላህ ስለ አስካሪዎቹ ሲጽፍ እንዲህ ብሏል። ቅጣቱ ክፉ ስለነበር ጣሊያኖች ኢትዮጵያን በድጋሚ ሲወሩና 5 ዓመት ሲዋጉ የአስካሪዎቹ የነዚህ የቅጥረኞቹ ቁጥር
የባንዳዎቹ ማለት ነው በአድዋ ከነበረው በጣም ያነሰ ነበር አያችሁ እና ምናልባት የትግራዩ ገዢ ራስ መንገሻም ጥሩ ነገር አድርገዋል እንግዲህ በአንድ በኩል ጨከኑም ሊባል ይችላል ይሄ ነው አንዳንድ ጊዜ ጨክነን አንዳንድ ነገር ካላረግን ሌላ ደግሞ መዘዝ ይመጣል ማለት ነው የባሰ ህይወት ይጠፋል አንዳንድ ጊዜ ህይወትን ለማዳን ህይወት ሊጠፋ ይችላል ያው ሁሉም ግን ጥሩ አይደለም የሰው ህይወት አንድም ቢሆን ያው የአድዋ ጦርነት የኢትዮጵያ ድልና የዓለም አቀፍ ሁኔታ ተመልከቱ አሁን የአድዋ ጦርነት የዓለም አቀፍ ሁኔታዎችን ሁሉ ለውጦታል የኢትዮጵያን ድል ማድረግ ከመዳውጊያ አልፎ ዓለምን በሙሉ አስገረመ ከማስገረምም አልፎ የተዛባውን የነጭና የጥቁር ዘር ግንኙነት ውልቅልቁን አወጣው በጣሊያንና በአንዳንድ የፋሽስት ደጋፊ ሀገሮች ላይ ትልቅ ስጋትን ፈጠረ ከአውሮፓ መንግስታት ሩሲያና ፈረንሳይ የኢትዮጵያን ማሸነፍ ደገፉ ተመልከቱ አሁን እንግዲህ የዓለም ግንኙነት እነዚህ ትልልቅ ሀገሮች ናቸው ዩሮፕ ውስጥ ራሺያ ድሮም ጀምራ ሞስኮ ትልቅ ሀገር ነች ፈረንሳይ በጣም ከዩሮፕም ውስጥ በዛን ሰዓት ትልቅ ሀገር ነች ስለዚህ አሁን እነሱ ሁለቱ ኢትዮጵያን መደገፍ መቻላቸው ምን ያህል የዓለም አቀፍ ሁኔታውን እንደለወጠው ነው የምታዩት ሩሲያም ለኢትዮጵያ ድጋፏን በውጊያ ላይ በማገዝ ጭምር አስመሰከረች ይሄ ቀደም ኒኮላይ ሊዮንቲቭ ያልኳቸው ነው ብዙ ነገር ነው ያደረጉልን መርሳት የለብንም ማንንም ታሪክ ራሱን ነው የሚደግመው አሁንም ችግር ቢመጣ ወደፊት በኢትዮጵያ ላይ ትውልዱ ታሪኩን ካላነበበ ምን ማድረግ እንዳለበት ከነማ ጋር መገናኘት እንዳለበት ከነማ ጋር መነጋገር እንዳለበት ምክንያቱም በእንግሊዝኛ ራሱ history repeats itself ነው የሚባለው ያንኑ ነው አሁን ከ1888 በኋላ በ1923 ጣሊያኖች እንደገና ነው የመጡት አያችሁ እና ወደፊት ራሱ ምን እንደሚሆን እያንዳንዱን ነገር ካልተከታተል ትውልዳችንን መጠበቅ አንችልም ታሪክን ማንበብ እንዳናነብ የሚያደርጉን እውር እንድንሆን ነው በቃ ምንም ነገር እንዳናቅ እና ታሪካችንን ወዳጆቻችንን ሌላም ቢሆን ጠላትም ቢሆን ወዳጅ ለማድረግ መሞከር ነው አሁን የግድኛ ከማንም ጋር አንጣላም ድሮም ቢሆን ለምንን ነው እንቢ ብለው ነው ጦርነት ውስጥ የሚገቡት በዛ ነው የምናየው ጀነራል ባራቴሪ በአገሩ በጣሊያ ጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ ሌላው ምንድነው ሮምና ሌሎች ትልልቅ ከተሞች ውስጥ ህዝቡ በጦርነትና በኢኮኖሚ የደቀቀ ስለነበር በንዴትም ጭምር ማለት ነው ሊሆን ይችላል ይሁን በምር ኢትዮጵያ ማሸነፍ በአደባባይ ደገፈ ይላል ይሄ ማሰብ አንዳንድ ሰው በየዋህነት ተናደውም ሊሆን ይችላል ሰልፍ ያደረጉት ጣሊያኖች ምክንያቱም ድጋሚ ሲመጡ በ1923 የጣታቸውን ቀለበት ሁሉ ነው ለጦር አውልቆ የሰጡት እና ህዝቡ እንደዚህ ነው እንደነዳው ነው የሚነዳው እንጂ ኢትዮጵያ ስላሸነፈች ጣሊያኖች ተደስተው የሚሆን አይደለም እንደዚህ የሆነ ብዥታ አንፍጠር በርግጥ እርግጥ ነው ቅድም እንዳልኳችሁ አንዳንድ ነጭም ሆነው የኢትዮጵያ ውጊያ የፍትህ የበደል እንደሆነ አውቀው ዓለም አቀፍ የሆነ ባህሪ ያላቸው ጥሩ ሰዎች ሩሩዎች ይኖራሉ ጣሊያንም ውስጥ ይኖራሉ እነሱ ሊኖሩ ይችላሉ ግን በአብዛኛው ተናደው ይመስለኛል ያንን መሸነፉ ያን ሁሉ ነገር አድርጎ ጦርነቱም ሳይሆን ገንዘባቸውም የትም ስለቀረ ነው ይሄ ንጉሱን ሁሉ የልደት ቀኑን ሳያከብሩ የቀሩትና ጠቅላላ ሹምሽር ሁሉ ሲካሄድ የነበረው ውጤት ስላላመጣችሁ ዜናውን የሰሙ አፍሪካውያን የአሜሪካ አውሮፓ ዌስት ኢንዲስ ውስጥ በባርነት የሚማቀቁ ህዝቦች ሁሉ ፈነደቁ በጣም ተደሰቱ ያስበው ያላሰቡት ነገር ነው የሆነው ተስፋቸውም ኢትዮጵያ ሆነች ፍቅራቸውን ለመግለጽም አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን በተለያየ አቀማመጥ በመደርደር የነጻነት
እና የእኩልነት መግለጫ አደረጓት ይላል። ይሄ በጣም አሁን ይችኑ ሰንደቅ ዓላማ ነው የነሱ ቅጥረኞች መሃሉ ላይ ያመጡ ባር ነገር ይለጥፋሉ ለማዋረድ ማለት ነው። አዲስ እንደ በባርነት እንደተገዛ ህዝብ የነበረንን ጥለን አዲስ ሰንደቅ ዓላማ የሚያስፈልገው አዲስ ባንዲራ የሚያስፈልገው ነፃ የወጣ አዲስ ሀገር ነው። እኛ ከጥንት ከኖ ጀምሮ የነበረ ነው። ኖ ደግሞ ማንም አይደለ ሰው ነው እንደሚያወሩት ለማታለል አንዴ በሃይማኖት ይመጣሉ አይደለም። ዓለምን ከጥፋት ውሃ ለማዳን እግዚአብሔር ከሰው ልጅ ጋር ቃል የገባበት ምልክት ሌላ አይደለም። ስለዚህ ይሄም አንዱ ትውልዱ ማሰብና ታሪኩን መጠበቅ ሰንደቅ ዓላማው የአባቶቹ የሞቱለትን አሁን ላለነው ክብር ነፃ ህዝብ ነን የምንለው አሁን ደረጃ አንገታችን እንዳይደፋ ያደረገችው ሰንደቅ ዓላማውን መጠበቅ አለበት። ዋናው ትልቁ ከሚያረጉት ነገር አንዱ የራሱን ምልክት ማስጣል ነው። እሱን ካስጣሉት ታሪኩም ይረሳል። የነሱ የሆነ ተጨረበረ ነገር ድሪቶ ያመጡ መሃል ላይ አንዴ ኮከብ ያደርጋሉ፣ አንዴ የሆነ ነገር ሌላ ቀለም አይጨመርም። የአድዋ ጦርነትና የኢትዮጵያውያን ድል በሰምና ወርቅ ሲገለጥ መከተን አውቀናል ማለታቸው ነው። እና ስታነቡት አንዳንዱ ይሄ አሁን ከላይ ፋሽስትን ያሞገሰ ይመስላል፣ ግን ወርቁ ይሄ ነገርኳቸው ነው። ያ ጦርነት የኢትዮጵያን ህዝብ አንድ አርጎታል ማለት ነው። አንድነት እንደሚጠቅመን አስተምሮናል። ሌላው ባመጣው ወጨፎ በጫነው እርሳስ ተፈጠመ ጣሊያን አበሻ እንዳይደርስ፣ ይሄ ግልጽ ነው። እንግዲህ ሲሞቱ ሁሉ ተመልከቱ። የሚወደድ ሰው ከሞተ በኋላ ራሱ እንዴት በህብረተሰቡ ውስጥ ልብ ውስጥ አእምሮ ውስጥ እንዴት እንደሚቀመጥ እንዴት እንደሚወደድ እና ማዘኑ ነው። ይሄ ነው ወይ ማዘኗ ነው። መርገፍ ለጣይቱ አይገባትም፣ ለጣይቱ ሞት አይገባትም ነበር። እና አንድ ልጅ እናትና የኛ ሰዎች ልጆቻቸው ጦርነት ሲሄዱ ራሱ እንዴት አእምሯቸው ሁሉ ነገር እንደሚያይ እንደ አሁን አንድ የዘመኑ ሰው ጦርነት ምናምን ይላል፣ ግን ምን እንደሆነ ውጤቱ ያውቃል። ካወቅን ነው አንድን ነገር ማሸነፍ የምንችለው። እዛ ሄደን ዝም ብሎ ሽርሽር አለመሆኑ ስናቅ፣ ምክንያቱም የመብት ጉዳይ ነው፣ የነፃነት ጉዳይ ነው። እና ልጃቸውን ሲሰጡ እናቶች ጠንክሩ ታጠቂ በገመድ ማለት በመቀነት እንኳን ሳይሆን በጠንካራ በገመድ አንጀትሽ እንዲሽል ብለው የጦርነቱን አስከፊ ጎን ቤት ሆነው ያያሉ ማለት ነው። እና አስደናቂ ነው። ይሄንን ስለ ጦርነቱ ካል እስቲ መደምደሚያ እንደመቋጫ አድርገን እንግዲህ ስለ ጦርነቱ ተናግረናል። ምንድነው እንደ መደምደሚያ ወይም መቋጫ አድርገን ማሳረጊያ ብዬ የሚከተለውን አቅርቤላችኋለሁ። የአድዋ ድል ኢትዮጵያ በነፃነት ጎዳና በቀጣይ እንድትጓዝ ያደረገ ከመሆኑም በላይ ሌሎች የተጨቆኑ ህዝቦች ምሳሌነቷን በመከተል ነፃነታቸውን እንዲጎናጸፉ ረድቷቸዋል። ከዚህም አልፎ የግፍ አገዛዝ እንዲያበቃና የሰው ልጅ እኩልነት በዓለም አቀፍ ደረጃ አሁን ያለበት እድገት ላይ እንዲደርስ ከፍተኛ አስተዋጽኦ አድርጓል። አያችሁ፣ የአድዋ ድል መገኘት ዛሬ አሁን የሰብአዊ መብት ተሟጋች እንደዛ ሰብአዊ መብት እንኳን ሳይሆን የሰው ልጅ መብት ተሟጋች የሚባለው በተለያየ ሀገር ውስጥ ስለ ሰው ልጅ መብት የሚታገሉ ድርጅቶች ከዛ ጋር ሁሉ እየተገናኘ እያደገ የጥቁሮችም መብት እንደ ሰው እንዲቆጠሩ አውሬ ያለመሆናቸው ሰው መሆናቸው እንዲታወቅ አድርጓል ማለት ነው። ዝም ብሎ አይደለም አሁን የመጣው በዓለም ውስጥ ይሄ ስለ ሰው ልጅ እኩልነት ስለምን በሂደት ነው የመጣው። ለዚህም የአድዋ ውጊያ ኢትዮጵያ
ትልቁን አስተዋጽኦ አድርጋለች። ለዚህ ነው የፋሽስትም ሆነ የናዚ ጦር እስካሁን የሚወገዘው። በሌላ በኩል ሀገራቸውንና ህዝባቸውን የተከላከሉ መሪዎችና ወታደሮች ለልጆቻቸው ከሁሉም በላይ የሆነውን ነፃነትን ያወርሳሉ፣ ይመሰገናሉ። የካቲት 23 ቀን 1888 በተወራሪዋ ኢትዮጵያና በወራሪው የፋሽስት ጦር መካከል የተደረገው ጦርነት የኢትዮጵያ ህዝብ ሰብአዊ መብቱን ለማስከበር ያደረገው የፍትህና የነፃነት ውጊያ ስለሆነ ነው መላው ሰላምና እኩልነት ወዳድ ህዝብ የሚያከብረው። ለዚህ ነው እንጂ ዛሬ እኛ ጦርነትን ለማሞገስ አይደለም። ለፍትህ፣ ለእውነት፣ ለነፃነት የሚደረግ ጦርነት ውጊያ አግባብ ያለው ነው ማለት ነው። ለፍትህ የሚደረግ ውጊያ ተገቢ ነው። በትክክለኛ አባባል ተገቢ ያልሆነ ጦርነት አለ፣ ተገቢ የሆነ ጦርነት አለ። ተገቢ የሆነ ጦርነት ምንድነው? እንደዚህ አይነት በደልን ነፃነትን የሚገፍን ነገር ለትውልድም የሚተርፍን ሰቆቃ መከላከልና ህዝብን ነፃ ማድረግ ነው ማለት ነው። እንኳን ለኢትዮጵያውያን የድል ቀን አደረሰ። ስላዳመጣችሁኝ እጅግ በጣም አመስግኛችኋለሁ። እግዚአብሔር ይስጥልኝ። I'm